አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የሃይማኖት ቤተሰቦች እንዴት ናችሁ? ሰላም ናችሁ? ያለው አልሐምዱሊላህ። ላይክ ሼር ሰብስክራይብ አድርጉ። ዛሬ እንግዲህ በጽዳት መጥቻለሁ። እያጸዳሁ ነው። ቤት ግድግዳ እያጠብኩ ነው ማለት ነው። ያው ስቶቭ ምናምን የተጠቀምኩበት ቦታ ላይ በጣም ቆሽሾ ነበር። ያው በካሜራ አስታውቅም በጣም ቆሽሾ ነበር ማለት ነው። እሱን እያጸዳሁ ነው። እዚህ ጋር ልነግራችሁ የምፈልገው እዚህ ጋር ልነግራችሁ የምፈልገው ማለት ነው። እኔ ራሱ በፊት ይሄንን ቀለም ታስቀባ ግድግዳ ቀለም ታስቀባ ሳውዲ ሆኜ ያው የውሃ ቀለም ነበር የተቀባው። በጣም ቆሽሾ ነበረ። ልናጸዳው ስንል ይለቃል ማለት ነው። ስናጸዳው ይለቃል፣ ይገፋል። ቀለሙ እየለቀቀ ነው የሚሄደው። ቆሻሻ ቦታ ላይ እናጸዳው ስንል ደግሜ እንደገና የፕላስቲክ አስቀባው ማለት ነው። ያንን ካስቀባው ወደ በቃ ሁልጊዜ ግድግዳውን አሁን ኦሞ አድርጌ ነው የማጥበው። እንደገና ሳጥበው እንደሚያብለጨልጨም ማለት ነው አዲስ እንደተቀባ እና የፕላስቲክ ቀለም አስቀቡ ትታስቀቡ 2 3 10 የማስቀባት ስለማንችል እንደዚህ ስናጸዳም እንዳይለቅብን የውሃ ቀለም ትሁን በቃ ሰውም ገደፍ ሲል ምናምን በቃ እንደው ቶሎ ነው የሚቋሽሸው ማለት ነው። ይሄ ደግሞ ይሄም ቶሎ ቢቋሽሽ ትታጸዱት ይለቃል ማለት ነው። ያው እንዳረብ ሀገሩ እና ይሄንን ልላችሁ ነው። ለምን ይሄንን የተነሳሳሁበት ነገር ብዙ ሰው ቀለም ታስቀባ ይሄንን አያስቀባም። የውሃ ቀለም ነው የሚያስቀቡት ማለት ነው። ይሄንን ላወራ የተነሳሁበት ማለት ነው። የተለየ ነገር ምናምን አድርጌው ሳይሆን ልብ ካለ ማለት የውሃ ቀለም ያስቀባሉ። ከዛ ይቋሽሻል ልጅ ምናምን በቃ ሲነካካው ይቋሽሻል ማለት ነው። ስለዚህ ያው ከላይ አቧራ ነው ያለው፣ ምንም ቆሻሻ የለውም። በየጊዜው ደግሞ አራግፈዋለሁኝ። እቃውን ሁላ ውልቅ አድርጌ አውጥቼ ሳጥብ ያው የምጠቃቀምበትን እቃ ነው። እቃ ቤት ያረኩት ለጊዜው ኪችን ካቢኔት ምናምን ስለሌለኝ እና ያው ሁሉንም እቃ አውጥቼ ምናምን ባዶ አድርጌ ማለት ነው። ያው ታጸዳሁ አይቀር እንደዚህ ነው እኔ ሁሌ የማጸዳው ማለት ነው። እቃውን እጥብ አድርጌ በቃ ፍሪጁን እጥብ እንግዲህ ካሁን ወደ ፍሪጅ ጸደታ ገብቻለሁ ማለት ነው። እንግዲህ በነገራችን ላይ ፍሪጅ ማጠብ ይወዳል ማለት ነው። መወልወል ብቻ ሳይሆን ማጠብ ራሱ ይወዳል። ያው ይሄንን ሳውዲ ራሱ እንደዚህ ነበር። በቃ ያው ነቅየዋለሁኝ፣ ማብራት ነቅያለሁኝ። እንደውም ማብራት የለም ነበር በሰዓቱ፣ ግን ነቅየዋለሁ። ቢመጣም ያው በደንብ አጥድቼ ወልውሌ አዳርቄ ተደረቀ በኋላ ነው የምሰካው። ግን ፍሪጅ ማጠብ ይወዳል ማለት ነው። እንደውም ምርጥ ያቀዘቅዛል። እና ጓደኞቼ እንግዲህ ያው ፍሪጅም እያጸዳሁ ነው። ሁሉንም በቃ እቃ ቤት የሚደረግን እቃ እንዳለ አጥቤያለሁ ማለት ነው። አንድ ነገር አልቀረኝም። ያው ሁሉንም አጥቤ ሳጥብ ነበረ። ያው ሳጥብ ግን አልቀረጽኩም ያው ስላልተመቸኝ እና እንግዲህ ወደ ያው ጽዳት ተነሳሁኝ። ከመወልወል ይልቅ ማጠብ ነው የሚቀናኝ ማለት ነው። ያው እዛም ሳውዲ ራሱ በቃ ማጠብ ነው፣ ቤት ማጠብ ነው የሚቀናኝ። ራሱ ውሃ እያረኩ ነው የማጥበው ማለት ነው። ያው እንግዲህ ነጋም አይደለም ያው አንዳንዴ ነው እንጂ ያው ወለውለዋለሁ። ደግሞ እንደ ሁሉንም አነሳስቼ እቃውን ሳጥብ ያው ልጠበው ብዬ ነው ማለት ነው። ሲያጥቡት ነው ጽዳት የሚሰጠው። እና ይሄንን ላችሁ ከእጅዬ ነው። ያው የማያውቅ የለም። ያው እኔ እንደዚህ ነው የምወደው ልላችሁ ነው እንጂ እዚህ ጋር ደግሞ የታጠበውን እቃ ሁሉ እየረተብኩ ነው። ይሄ እንግዲህ የጁስ መፍጫ ነው። ያው ጁሱ ተገይቶ አልተፈጨም እንጂ እየደረደርኩ ነው። ያው ሁሉም የምጠቀምበትን በእለት የምጠቀምበትን እቃ መሬትም እንዳይዝረከረክ እቃዎችን የምታህል 2000 ብር ናት ገዝቼ መደርደሪያዋ ያው አቢሶ ገጠር ምናምን ነገር ላይ በጣም ምርጥ ናት፣ አሪፍ ናት። ያው እኔም እቃዬ እንዳይዝረከረክ ብዬ ሜዳ ላይ ተሚዝረከረክ ኪችን ካቢኔት ኢንሻአላህ ስትገዛ እዚች ላይ በእለት የምጠቀምበትን እቃ ላድርግ ብዬ እያረኩ ነው እላችኋለሁ።
እና ማሻአላ ያው ሳጸዳ ግድግዳው ፏ ብትን ነው ያለው። ማሻአላ በጣም በቃ ብልጭልጭልጭ ነው ያለው ግድግዳው ማለት ነው። ያው ብዙዎቹ እንደዚህ ያው ስላየሆነው ብዙ ቤት ማለት ነው እንደዚህ ልላችሁ የቻልኩት ስለ ቀለሙ ላወራችሁ የቻልኩት ይጠቅማችኋል። ሼር አድርጉት። ያው እኔ ራሱ ማለት ነው ጂምሰን የተቀባ ግድግዳ መታጠብ ይችል ይመስለናል ማለት ነው፣ ግን ተቀለሙ ነው። ጂምሰን ብቻ ስለሆነ ማጠብ አይቻልም። ገባችሁ? ጂምሰን እንደውም በራሱ ውሃ አይወድም። ይሄ ቀለሙ ወደ ውስጥ ውሃው እንዳይገባ ያስችለዋል ማለት ነው እንደ ሰራሚክ እና ጂምሰን ብቻ ስለሆነ ግድግዳው ምናምን ማጠብ መስሎኛል እኔ ራሱ እና እህድ ስለው የውሃ ቀለም ነው እንዳለ ቀለሙ ለቀቀ። በጣም ቋሾ ነበር ሰው ስለነበረበት። እንደውም አልቆየም፣ በቃ አይቆይም ራሱ ማለት ነው። እና በቃ ይሄ የሽንኩርት መደርደሪያው ምናምን አንድ ነገር አልቀረኝም በቃ ሳጥብ ማለት ነው። ያው እኔ ሁሌም ዕቃ ቤት ያው ቆየት ብዬ አንዴ 2 ወርም ቆየ 3 ወርም ሁሉንም ውጥት አድርጌ ቀይ አጥባለሁ። ሁሌም ነው ልማዴ ነው። አመት ባልም ቢኖር ለአመት ባልም አጥባለሁ፣ አመት ባልም ባይኖር እንደዛው ነው። ያው የልጅ እናት ነኝ በዛ ላይ ያው ትንሽ አይመቻችልኝም። ያው የሽንኩርት ምናምን መደርደሪያ ምች ግድር ደቅጥ እንግዲህ ከ1 ኪሎ ሩዝ ነው የምትይዘው ማለት ነው። ከኑን ላይ ነበር የጠለብኳት። ይችን ግድር ደቅጥ ስጠልባት በጣም ቤት ሳያት በጣም አዝኜ ነበር ማለት ነው። ያኔ ትንሽ ናት ምን ታረግልኛለች ብዬ፣ ግን እዚህ ሀገር የጠቀመችኝ እሷ ናት። ልጅ ቤት በቃ ሁሉን ነገር 1 ኪሎ ትይዛለች ማለት ነው። ለኛ ለቤተሰብ እንዳለ ትበቃናለች። እና ትልቁን ገዝተን ሁለተኛ ደግሞ እንደዚች ቀለል ያሎች ግድር ደቅጥ ብትገዙ ምርጥ ነው ማለት ነው። ትልቁም አለኝ 2 ነው ያለኝ። ይቻን ሳቢ ጎም ይሆን ሌላ ገዛሁ ማለት ነው። ያው አልጥላት ሆኖብኝ ላኳት፣ ግን ቢሆንም ይችናት በቃ የጠቀመችኝ ሳያት እዛ ሀገር የጠቀመችኝ ይችናት። እንደዚህ ልላችሁ ነው። ከጀኩ ላይክ፣ ሼር፣ ሰብስክራይብ አድርጉ። እና እንግዲህ ይኸውና ይሄን ይመስላል። ረታትቤ ያለሁኝ ማሻአላ ጨራርሻለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ቪዲዮን እስከ መጨረሻው